እነዚህ ሰዎች የኮሚ ማህበረሰብ ይባላሉ። በሩሲያ ሰሜን ምስራቅ ክፍል እስከ አርክቲክ የቅዝቃዜ ክልል በሚዘልቀው ሰፊ የታይጋና ቱንዱራ ደኖች ውስጥ ተፈጥሮንና ቅዝቃዜን የተላመዱ ጥንታዊ ህዝቦች ናቸው። ኮሚዎች ኑሯቸውን በአጋዘን እርባታና በግብርና ላይ የመሰረቱ፣ በየዓመቱም የአጋዘን ሰረገላ ውድድሮችን የሚያዘጋጁ፣ ዛፍና ውሃን እንደ ሰው የሚያናግሩ፣ በውስጣቸው ጎሳና ዘር ብሎ ነገር የሌለባቸው፣ አለመግባባታቸውን ከፍርድ ቤት ይልቅ በራሳቸው የሚፈቱና ሌሎችንም እጅግ አስደናቂ የአኗኗር ዘይቤን የሚከተሉ ናቸው። ለዛሬም የኮሚ ማህበረሰብ አባላትን ህይወት፣ ባህልና እጅግ አስደናቂ ኑሯቸውን በማሳያችን እናሳያችኋለን። አብራችሁን ቆዩ። እነዚህ የኮሚ ማህበረሰብ አባላት ወደ 200,000 ገደማ ይሆናሉ። አጠቃላይ ኮሚዎች የመተዳደሪያ ስራቸው ግብርና፣ አጋዘኖችን ማርባትና የብረታ ብረት ስራ እንዲሁም ማደን ነው። የኮሚ ሰዎች ኑሯቸውን ከተፈጥሮ ጋር ያጣጣሙ ናቸው። የሰሜኖቹ ኮሚዎች በአጋዘን እርባታ፣ በአደን፣ በአሳ ማጥመድና በደን ስራ ላይ የተሰማሩ ሲሆን ደቡቦቹ ኮሚዎች ደግሞ በግብርና ይታወቃሉ። ኮሚዎች በየወቅቱ የሚያደርጉትን ፍልሰት፣ ልዩ አለባበሳቸውንና ባህላዊ ስርዓቶቻቸውን ጠብቀው በማቆየት የማንነታቸውን ጽናት ለዓለም ያሳዩ ናቸው። ባህላዊ የኮሚ መንደሮች የተመሰረቱት ቪቼጊዳ፣ ፔቾራና ኢዥማ በተባሉ ወንዞች ዳርቻ ነው። ወንዞቹ ለትራንስፖርት፣ ለአሳ ማጥመድና ለዕለት ተዕለት ሕይወት ወሳኝ ናቸው። ለኮሚ ማህበረሰብ ባህላዊ የእንፋሎት መታጠቢያ ቤት የንጽህና መጠበቂያ ብቻ ሳይሆን እጅግ የተቀደሰ መንፈሳዊ ስፍራ ነው። በኮሚዎች ባህል ሴቶች የሚወልዱት፣ የጤና እክል የገጠማቸው ሰዎች ባህላዊ ሕክምና የሚያገኙት በዚህ ቦታ ነው። ከሁሉም በላይ ደግሞ ጋብቻ ከመፈጸሙ በፊትና ሙሽራው ሙሽሪትን ከመውሰዱ በፊት ሙሽራዋ በሴት ዘመዶቿ ታጅባ ወደዚህ መታጠቢያ ቤት ትገባለች። እዚያም በልዩ ስርዓት ገላዋን እያጠቧት የሐዘንና የመለየት ዜማዎችን ያዜማሉ። ይህም የልጃገረድነት ሕይወቷ ከዚህ በኋላ ማብቃቱንና በባሏ ቤተሰብ ውስጥ በአዲስ ማንነት እንደገና መወለዷን የሚያመላክት ጥንታዊ ስርዓት ነው። ሙሽራዋ ለባሏና ለራሷ በሰርጋቸው ዕለት የሚለብሱትን አልባሳት ቀደም ብላ በእጇ ትሰፋለች። በልብሶቹ ላይ የሚደረጉት ባለብዙ ቀለም ጥልፎች ጥንዶቹን ከምቀኝነት፣ ከክፉ መናፍስ የሚጠብቁ ጋሻዎች እንደሆኑ ይታመናል። በዚህም መሰረት አንዲት ልጃገረድ ልብሶችን የመስፋትና በላያቸው ላይ ጥልፍ የመጥለፍ ጥበብን ትልቅ ሙያ ተደርጎ ይጠበቅባታል። በሰርጉ ቀን ሙሽራው ሙሽራይቱን ለመውሰድ በሚያምር ሁኔታ ባጌጡ የአጋዘን ሰረገላዎች ታጅቦ በበረዶ ላይ እየተጓዘ ይመጣል። ይህም በሰርጉ ላይ ትልቅ ድምቀት የሚሰጥ ባህላዊ ትዕይንት ነው። ኮሚዎች ወሳኝ የሆነውን የህልውና ክህሎታቸውን ወደ ትልቅ ባህላዊ ስፖርት ቀይረውታል። ይህም የአጋዘን ሰረገላ እሽቅድምድም ይባላል። በክረምቱ ማጠናቀቂያ በዓላት ላይ የሚካሄዱት እነዚህ ውድድሮች ለደስታ ብቻ የሚደረጉ አይደሉም። ወጣት አጋዘን አርቢዎች ያላቸውን አካላዊ ብርታት፣ ቅልጥፍናና እንስሳትን የመቆጣጠር ብቃታቸውን የሚያሳዩበት እጅግ ተወዳጅ የውድድር መድረክ ነው። በዚህ ውድድር ማሸነፍ የአንድን ቤተሰብ ማህበራዊ ክብር ከፍ የሚያደርግ ከመሆኑም በላይ ወጣቶች ለጋብቻ የሚሆኑ ቆንጆ ልጃገረዶችን ትኩረት ለመሳብና ከተለያዩ የኮሚ መንደሮች ጋር ጥምረት ለመፍጠር የሚጠቀሙበት ዋና መንገድ ነው። የኮሚ ልብሶች ለአስከፊው ቅዝቃዜ ተስማሚ ሆነው ከበግ ጸጉርና ከሌሎች ከእንስሳት ቆዳ ይሰራሉ። ለበዓላት ደግሞ በንግድ የሚገኙ እንደ ሐርና ሳተን ያሉ ውድ ጨርቆችን ይጠቀማሉ። ኮሚዎች የሚለብሱት ማልቲሳ የተባለው ባህላዊ ካባ አስደናቂ የተፈጥሮ ውጤት ነው። ይህ ልብስ ምንም ስፌት ወይም ቀዳዳ የሌለው ሲሆን ከሁለት ድርብ የአጋዘን ቆዳ ይሰራል። የውስጠኛው ጸጉር ወደ ሰውነት ሲዞር፣ የውጭው ጸጉር ደግሞ ነፋሱን ለመከላከል ወደ ውጭ ይደረጋል። ይህ ልብስ ሙቀትን የመጠበቅ አቅሙ ከፍተኛ በመሆኑ አንድ አጋዘን አርቢ ኮሚ እስከ ኔጌቲቭ 50 ዲግሪ ሴንቲግሬድ በሚደርስ የሰሜን ዋልታ ቅዝቃዜ ውስጥ ምንም ሳይሆን በበረዶ ላይ ተኝቶ እንዲያድር ያስችሏል።
የወንዶች ልብስ ሸሚዝ፣ በቦት ጫማ ውስጥ የሚከተት ሱሪና መሳሪያዎችን ለመስቀል የሚያገለግል ቀበቶ ወይም መታጠቂያ ያካትታል። በአደን ወቅት ሉሳን የተባለ የሸራ ጥበብ ልብስ ይለብሳሉ። ጉልበት ድረስ በሚጠለቁት ካልሲዎቻቸው ላይ አጋዘን ወይም ዛፎችን የሚወክሉ ባለብዙ ቀለም ጥልፎችን ይስሉባቸዋል። ሴቶች ረጅም ነጭ ወይም ግራጫ ሸሚዝ በላዩ ላይ ደማቅና ያሸበረቀ ሳርፋን ቀሚስ ይለብሳሉ። ያላገቡ ልጃገረዶች በራሳቸው ላይ ሪባን ሲያስሩ፣ ያገቡት ደግሞ ኮኮሽኒክ የተባለ የራስ መሸፈኛ ያደርጋሉ። በደቡብ የሚኖሩት ኮሚዎች የሩሲያ ዘይቤ ያለውን ጥልፍ ሲመርጡ፣ የሰሜን ኮሚዎች ደግሞ ከአጋዘን ቆዳ የተሰሩ ማልቲሳስ የተባሉ ኮፍያ ያላቸው ካባዎችንና ወፍራም ቡትስ ጫማዎችን ይለብሳሉ። በልብሶቹ ላይ የሚደረጉት የጥልፍ ቅርጾች የቤተሰቡንና የመንደሩን ማንነት የሚገልጹ ናቸው። የኮሚ ሕዝብ ማህበራዊ አደረጃጀት ከሌሎች ጎረቤት ማህበረሰቦች የሚለየው የጎሳ መዋቅር የሚባል የለውም። ሁሉም ኮሚ በሰሜንም ይኑር በደቡብ ያው አንድ ኮሚ ነው። የማህበረሰቡ መሰረት ቤተሰብና አንድ የሆነው የኮሚ መጠሪያቸው ነው። በ14ኛው ክፍለ ዘመን መገባደጃ ላይ በቅዱስ እስጢፋኖስ አማካኝነት የተጀመረው ቀደምት ክርስትና የኮሚዎችን የጋብቻና የዝምድና ስርዓት ከሩሲያ ኦርቶዶክስ ክርስቲያኖች ጋር ሙሉ በሙሉ እንዲቀራረብና አንድ እንዲሆን አድርጎታል። መንደሮቻቸው የተዋቀሩት በቤተ ክርስቲያናት ዙሪያ በተዋቀሩ ፖጎስ በሚባሉ አስተዳደራዊ ክፍሎች ነው። በኮሚዎች መሃል አለመግባባት ሲያጋጥም ፖሊስ ጣቢያ አለዚያም ፍርድ ቤት የመሄዳቸው አጋጣሚ እጅግ ጠባብ ነው። የገጠር ነዋሪዎቹ ኮሚዎች የሚመሩት በሽማግሌዎች ወይም በተመረጡ እሳሮሳስ በተባሉ ተወካዮች ሲሆን በምንም ያህል መጠን ነገሩ ይክበድ፣ በእነዚህ ሰዎች በፍትሃዊነት ከስሩ ይፈታል። የእነዚህ ተወካይ ሽማግሌዎችም ትልቁ ሥራ ክርክሮችን ይዳኛሉ፣ በውርስ ጊዜ ሀብትን በፍትሃዊነት ያከፋፍላሉ፣ እንዲሁም ወቅታዊ አደኖችንና የህብረት ሥራዎችን ያስተባብራሉ። በኮሚ ማህበረሰብ ውስጥ ያን ያህል በጉል የሚንጸባረቅ የደረጃ ወይም የበላይነት ልዩነት የለም። ይህም ያለ የበላይና የበታችነት የተፈጥሮ ጸጋና የመንቀሳቀስ ነጻነታቸውን በእኩልነት እንዲጠቀሙና በአስቸጋሪው የአየር ሁኔታ ውስጥ ተዋደውና ሳይቸገሩ እንዲኖሩ እንዳደረጋቸው ጸሐፍት ይገልጻሉ። በኪነ ጥበብ ረገድ የኮሚ ባህል በቡድን የሚዘመሩ ባለብዙ ድምፅ ዜማዎች አሉት። ይህ አዘፋፈን ስልት በማህበረሰቡ መካከል ጠንካራ ትስስርን ፈጥሯል። ውዝዋዜዎቻቸውም በባህላዊ ፌስቲቫሎች ላይ የሚታዩ ሲሆን ከአያት ቅድመ አያቶቻቸው የመጡ ማራኪ እንቅስቃሴዎችንና አካባቢያዊ ውበቶችን ያንጸባርቃሉ። የኮሚ ማህበረሰብ አባላት የምግብ ባህል በቀጥታ ከአጋዘን እርባታ፣ ከአደን፣ ከአሳ ማጥመድና ከዱር ፍራፍሬዎች ጋር የተያያዘ ነው። የሰሜኖቹ ኮሚዎች ከ100 ሺህ በላይ የሚቆጠሩ ትላልቅ የአጋዘን መንጋዎችን ያረባሉ። እነዚህ አጋዘኖች በቅዝቃዜ ወቅት ከፍተኛ ስብና ፕሮቲን ያላቸውን የሥጋ ምግቦችን ይመገባሉ። ሥጋው ተቀቅሎ ወይም ደርቆ ይበላል። እንደ ሳልሞን ያሉ የባህር ዓሳዎች በጨው ወይም በጭስ ሳጥነው ለረጅም ጊዜ እንዲቆዩ ይደረጋል። ከዚህም በተጨማሪ ከገብስና ከአጃ የሚሰሩ ገንፎችና የወተት ተዋጽኦች የዕለት ተዕለት ምግባቸው ውስጥ የሚካተቱ ናቸው። ይህ ከፍተኛ ስብና ፕሮቲን ያለው የምግብ ይዘት አስቸጋሪውንና ረጅሙን የክረምት ወራት ለመቋቋም ወሳኝ ጥበባቸው ነው። ደቡባውያኑ ኮሚዎች ደግሞ ትላልቅ የዱር አጋዘኖችን በማደን በጫካ ውስጥ እንጉዳይ፣ ፍራፍሬና ማር በመልቀም እንዲሁም አጃና ገብስ በመዝራት ይኖራሉ። አንድ የኮሚ ወንድ ለቤት መስሪያ የሚሆን ትልቅ ዛፍ ከመቁረጡ በፊት ዛፉን ይቅርታ የመጠየቅ ልዩ ስነ ስርዓት ማከናወን አለበት። ኮሚዎች ጥንታውያን ዛፎች ውዚ የሚባል ነፍስና የህይወት ኃይል አላቸው ብለው ያምናሉ። አንድ ዛፍ ይቅርታ ሳይጠየቅ እያዘነ ከተቆረጠ ያ የዛፉ ነፍስ በእንጨት ውስጥ ታስሮ ስለሚቀር በዚያ ቤት ውስጥ ለሚኖረው ቤተሰብ አስፈሪ ቅዠት፣ በሽታ
ወይም ድንገተኛ የእሳት አደጋ ያመጣል ተብሎ ይታመናል። ስለዚህ ቤት ሰሪዎቹ የዛፉ ቆራጮች የዛፉን ቅርፊት በእጃቸው በመንካት ጥቂት ዳቦ ያስቀምጣሉ። በመቀጠልም ዛፉ ለመቆረጥ መፍቀዱን ለማረጋገጥ እንደ ቅጠላ ቅጠል መንቀጥቀጥ ወይም የወፍ መጮ ያለ ምልክት እስኪታይ ድረስ በትዕግስት ይጠብቃሉ። ምናልባትም የዛፉን ቅጠሎች ነፋሱ ቢያንቀጠቅጣቸው ዛፉ ላይ ቤታቸውን የሰሩ ወፎች ድምፃቸውን ቢያሰሙ እንደ ኮሚዎች እሳቤ ለዛፉ ፈቃደኝነት ይሄ በቂ ምላሽ ሊሆን ይችላል። ዋና ቤታቸው ቤሬካ ወይም ኢዝባ ይባላል። እነዚህ ኢዝባ ወይም ቤሬካ የተባሉት ቤቶች ከተቆረጡ ዛፎች የሚሰሩ ናቸው። እነዚህ ቤቶችን ኮሚዎች ምንም አይነት ሚስማር ሳይጠቀሙ እንጨቶችን እርስ በርስ በማገጣጠም የሚሰሯቸውና ማዕከላዊ የጡብ ወይም የሸክላ ምድጃ ያላቸው ናቸው። ምድጃው ለቅዝቃዜ መከላከያ፣ ለምግብ ማብሰያና ልብስ ለማድረቅ ያገለግላል። አንዳንድ የሰሜን ኮሚ ቤቶች ከጎርፍና ከበረዶ ለመከላከል ከፍ ተደርገው ይሰራሉ። አጋዘኖቻቸውን እየነዱ በጉዟቸው ወቅት ደግሞ የሚተከሉ ቹም የተባሉ ተንቀሳቃሽ ድንኳኖችን ይጠቀማሉ። ሌላው የኮሚ ህዝቦች ውሃን ሕያውና የሚያስብ አካል አድርገው ይመለከቱታል። አንድ የኮሚ አሳ አጥማጅ እንደ ፔቾር ያሉ ትላልቅ ወንዞችን ከመሻገሩ ወይም መረቡን ከመጣሉ በፊት ቫድስ የተባለውን ስርዓት ይፈጽማል። ይህም ለውሃው ቀስ ብሎ በሹክሹክታ መናገር ነው። በመቀጠልም የተጋገረ የገብስ ዳቦ በጥቂቱ ወደ ውሃ ውስጥ በመወርወር ወንዙ ሰላማዊ መሻገሪያና የተባረከ አሳ እንዲሰጠው ይለምናል። በውሃ አጠገብ መጮህ ወይም ቆሻሻ መጣል ወንዙን ያስቆጣል። ይህም ሰዎችን በድንገት ያሰምጣል ተብሎ ስለሚታመን በጥብቅ የተከለከለ ነው። የኮሚ ሪፐብሊክ የምድር ውስጥ ሀብት አሁን ላይ ኮሚዎችን የሥራ ዘርፋቸውን እያስቀየራቸው ይገኛል። በአሁኑ ዘመን በኮሚ ሪፐብሊክ ውስጥ ያለው ኢኮኖሚ የሚመራው በተፈጥሮ ሀብት ቁፋሮ ነው። እንደ ኡሲኒስክ ባሉ ወረዳዎች የነዳጅና የጋዝ ምርት አጠቃላይ የግዛቷን ኢንዱስትሪ ውጤት ከ50 በመቶ በላይ ይይዛል። በኮሚዎች መኖሪያ አካባቢ ከ100 ሚሊዮን ቶን በላይ የነዳጅ ክምችት መኖሩ ስለሚገመት በብዙ ሺዎች የሚቆጠሩ የኮሚ ተወላጆች የአጋዘን እርባታና የግብርና ስራቸውን እየተዉ በነዳጅ ቁፋሮና የማጣራት ስራ ላይ ተሰማርተዋል። በዛው በኮሚ ግዛት በሰሜናዊ የቮርኩታና የኢንታ ተፋሰሶች ውስጥ የሚካሄደው የድንጋይ ከሰል ማዕድን ቁፋሮና ከሪፐብሊኩ 80 በመቶ በላይ የሚሸፍነውን ጥቅጥቅ ያለ ደን የመንከባከብና የደን ምርት ስራ ሁለተኛው የኢኮኖሚ ምሰሶች ናቸው። ከተማ ውስጥ የሚኖሩ የኮሚ ተወላጆች በእነዚህ የኢንዱስትሪ ስራዎች፣ በእንጨት ጥበብና በተለያዩ የአገልግሎት ዘርፎች ውስጥ በስፋት ይሳተፋሉ። እነዚህ ዘርፎች በየዓመቱ ገቢ ያስገኙላቸዋል። ነገር ግን ምንም እንኳን ኮሚዎች ከአጋዘን አርብቶ አደርነትና ግብርና ይልቅ በነዳጅ ቁፋሮና በሌሎችም ስራዎች ተሰማርተው የሚያገኙት ገቢ ቢበልጥም በተለይም የነዳጅና ከሰል ቁፋሮ በአካባቢያቸው ላይ ከፍተኛ የተፈጥሮ ብክለትንና መራቆትን እያስከተለ ይገኛል። ባህላዊ የአጋዘን እርባታም ቢሆን በአሁኑ ወቅት በአየር ንብረት ለውጥና በነዳጅ ኩባንያዎች በየጊዜው ከሚወድመው የግጦሽ መሬት ጋር በተገናኘ ከፍተኛ ፈተና ከፊቱ ተደቅኖበታል። በአሁኑ ዘመን እንደ ዘይትና ጋዝ ማውጣት ያሉ ዘመናዊ የኢንዱስትሪ ስራዎች በአካባቢያቸው ቢስፋፉም ይህ ለውጥ የአካባቢውን ብክለትና የሕግ ገደቦችን በማምጣቱ ባህላዊ ኢኮኖሚያቸውን እጅጉን ፈትኖታል። በዚህም ከ2021 ጀምሮ ባህላዊ ቱሪዝምንና አካባቢን የማይበክሉ የደን ስራዎችን በማስፋፋት የኢኮኖሚ አማራጮችን ለማበጀት ጥረት እየተደረገ ነው። ቢሆንም ግን ከትውልድ ትውልድ ባስተላለፉት የተፈጥሮ ጥበቃና የሥነ ምህዳር ዕውቀት በመታገዝ ከአስቸጋሪው የቱንዱራና ታይጋ የአየር ንብረት ጋር ተላምደው እየኖሩ ይገኛሉ። የኮሚ ሪፐብሊክ ዋና ከተማ የሆነችው ሴክቲቪካር ብቻዋን 65 በመቶ የኮሚ ተወላጆችን ትይዛለች። ይህም ከተማዋን የኮሚ ሕዝብ ዋነኛ የኢኮኖሚ የአስተዳደር ማዕከል አድርጓታል። በ1921 የሶቪየት መንግስት የኮሚ ራስ ገዝ ሶቪየት ሶሻሊስት ሪፐብሊክን በመመስረት የፖለቲካ እውቅና ቢሰጣቸውም በሌላ በኩል ግን የሩሲያ ቋንቋን የማወቅ ግዴታ ጣለባቸው። በዚህ ምክንያት ቀደም ሲል ሙሉ በሙሉ በአፍ መፍቻ ቋንቋቸው ይናገሩ የነበሩት የኮሚ ሰዎች አሁን ላይ 80 በመቶዎቹ ቋንቋቸውን ረስተውት
በሩሲያ ቋንቋ ተክተውታል። በአሁኑ ወቅት እንደ ኮሚ ሕዝቦች ኮንግረስ ባሉ ድርጅቶቻቸው አማካኝነት ባህላቸውን፣ ድንቅ የሆኑ የጀግንነት ተረቶቻቸውን፣ የፎክሎር ሙዚቃዎቻቸውንና ልብሶቻቸውን ለመጠበቅ በጥረት ላይ ይገኛሉ። የኮሚ ማህበረሰብ በቃል ሲወረስ የመጣ ታሪክና ጥበብ እጅግ የበለጸገ ነው። የጀግንነት ዜማዎችን፣ የሙሾ ግጥሞችን፣ እንቆቅልሾችንና ምሳሌያዊ አባባሎችን ያካትታል። እነዚህ ጥበቦች የሕዝቡን ማንነት፣ መንፈሳዊ እምነትና ታሪካዊ ዕውቀት ጠብቀው ለማቆየት አገልግለዋል። መረጃዎች እንደሚነግሩን ኮም የሚለው ስም መነሻው ኮማ ወይም ኮም ከሚለው ጥንታዊ የፐርሚያን ቃል ሲሆን ትርጉሙም ሰው ወይም የሰው ልጅ ማለት ነው። ይህም የራሳቸውን ወገንና ማህበረሰብ ለመግለጽ የተጠቀሙበት የኡራሊክ ቋንቋቸው ልማድ ነው። አንዳንድ የታሪክ ተመራማሪዎች ደግሞ ኮም ማለት የካማውንስ ነዋሪዎች ምድር ከሚለው የተወሰደ ነው ይላሉ። በታሪክ ማስታወሻዎች ውስጥ የኮሚ ማህበረሰብ አባቶች ለመጀመሪያ ጊዜ የተጠቀሱት በሩሲያ የታሪክ ድርሳናት ላይ ፐርም በሚል ስም ነበር። የውጭ ሰዎች ግን እንደየአካባቢያቸው የተለያየ ስም ይሰጧቸው እንደነበርም ይነገራል። ዚሪያን የሚለው ሌላኛው መጠሪያቸው በሰሜን በኩል በፔቾራና ቪቼግዳ ወንዞች መካከል የሚኖሩትን ወገኖች የሚገልጽ ሲሆን ትርጉሙም የባህር ዳርቻ ነዋሪዎች ከሚል የኢራን ቃል የመነጨ ነው። በ14ኛው ክፍለ ዘመን ቅዱስ እስጢፋኖስ የተባለ ሰው ለኮሚዎች ፊደላትን በመቅረጽ ቋንቋቸው በጽሑፍ እንዲሰፍር አድርጓል። በኮሚ ሪፐብሊክ የፒቾራ አካባቢ በተደረገ የአርኪኦሎጂ ቁፋሮ በሰዎች ታሪክ ውስጥ እጅግ ጥንታዊ የተባለ የበረዶ መንሸራተቻ ተገኝቷል። ዕድሜው ከ8000 እስከ 9000 ዓመት ይደርሳል ተብሎ የተገመተ ሲሆን የኮሚ አባቶች ይህንን ከእንጨት የሚሰራ የበረዶ መንሸራተቻ ከስሩ በአጋዘን እግር ቆዳ ይሸፍኑት ነበር። የቆዳው ጸጉር ወደ ገደላማ የበረዶ ተራራዎች ላይ ሲወጡ ወደ ኋላ እንዳያንሸራትታቸው ያገለግላቸው ነበር። ይህም በብዙዎች ዘንድ የዓለማችን የመጀመሪያውን የበረዶ መንሸራተቻ የፈጠሩ ሕዝቦች አስብሏቸዋል። ከነዚህ የአጋዘን አርብቶ አደር ማህበረሰቦች መካከል ስማቸውን የሚያስጠሩ የተማሩ ሰዎች ይኖራሉ ብሎ ማንም ሰው ሊያስብ ይችላል። ነገር ግን ከሩሲያ አልፈው በዓለም አቀፍ ደረጃ እውቅና ያገኙ ሰዎች አሏቸው። ምንም እንኳን የቁጥር ማነስ ቢኖርባቸውም የኮሚ ማህበረሰብ አባላት ለዓለም ሳይንስና ኪነ ጥበብ ትልቅ አስተዋጽኦ ያበረከቱ ታዋቂ ሰዎችን አፍርተዋል። በኮሚ ክልል ቱሪያ በተባለች መንደር የተወለደው ፒትሪም ሶርኪን በዓለም ታሪክ ውስጥ እጅግ ታዋቂና ተደማጭነት ያለው የሩሲያ አሜሪካዊ ሶሺዮሎጂስት ወይም የማህበረሰብ ተመራማሪና ፈላስፋ ነው። በሃርቫርድ ዩኒቨርሲቲ የፈጠራ አልትሩይዝም ምርምር ማዕከልን የመሰረተ ሲሆን ስለ ማህበራዊ ውህደቶችና ስለ ባህል ለውጦች ያቀረበው ጥናት በወንጀል ጥናትና በገጠር ሶሺዮሎጂ ዘርፍ ላይ ትልቅ አበርክቶችን አድርጓል። ኢቫን ኩራቶቭ ደግሞ የኮሚ ስነ ጽሑፍ መሰረት የጣለ ታላቅ ገጣሚ፣ የቋንቋ ምሁርና ተርጓሚ ነው። በሩሲያ የኮሚን አፈ ታሪኮችና ፎክለሮችን በመሰብሰብ ኦሪጂናል ግጥሞችን በኮሚ ቋንቋ በመጻፍ ቋንቋው እንዳይጠፋ ትልቅ ተጋድሎ አድርጓል። ቪጄግናቶቭ የተባለው ሰው ደግሞ የኮሚን ማህበረሰብ የጀግንነት አፈ ታሪኮች በስዕል በመሳል ልዩ እውቅና ያገኘ የቪዥዋል አርት ባለሙያ ነው። የኢግናቶቭ ድንቅ ስዕሎች የኮሚን ጥንታዊ ባህላዊ ቅርስ ለቀጣዩ ትውልድ በምስል ጠብቆ ለማቆየት ረድቷል። በኮሚዎች ባህልና እምነታቸው መሰረት አጋዘንና ድብ እጅግ የተቀደሱ እንስሳት ናቸው። አጋዘን የፀሐይን ሕይወት ሰጪነት ሲወክል፣ ድብ ደግሞ የወንድነት ኃይልን ያመላክታል። ኮሚዎች ከቀን መቁጠሪያቸው 9ኙን ወራት ግማሹን የአጋዘን ወራት ግማሹን ደግሞ የድብ ወራት በማለት ለሁለት ይከፍሉታል። ትልቁን በኮሚ ሪፐብሊክ ውስጥ ባሉ ጥቅጥቅ ያሉ ደኖችና ንዑስ አርክቲክ ቀጠናዎች ውስጥ የሚኖሩ ናቸው። የእነዚህ የንግግር ዘይቤ አሁን ላለው መደበኛ የኮሚ ጽሑፍ ቋንቋ መሰረት ሆኗል። በኮሚዎች ዘንድ ዓለም እንዴት እንደተፈጠረች የሚነግሩ ድንቅ ተረቶች አሉ። ለምሳሌ አማልክት ከመጀመሪያው ሰፊ ውቅያኖስ ውስጥ እየጠለቁ አፈር በማውጣት
ምድርን እንደመሰረቱና ዓለም ከዓለም እንቁላል ወይም ወርልድ ኤግ እንደተፈጠረች የሚያምኑበት ታሪክ የኦርቶዶክስ ክርስትና እምነትን ከመቀበላቸው በፊት የነበረውን የተፈጥሮ አምልኮ ያንጸባርቃል። እነዚህ የህብረተሰብ ክፍሎች የአደን ታሪኮች አሏቸው። ወጣቶች እንስሳትን እንዴት እንደሚከታተሉና ወጥመድ እንዴት እንደሚዘረጉ ተግባራዊ ክህሎት የሚያሳልፉባቸው መንገዶች ነበሩ። ለምሳሌ የተሳካ አደን ለማግኘት ጸሎት ማድረግ እንዳለባቸው፣ ህግጋትን መጣስ ግን መቅሰፍት እንደሚያስከትል ያስተምራሉ። ኮሚዎች በየጊዜው በሚከሰት የባህል መዋጥና ወደ ሌላ ስፍራ በመፍለስ ምክንያት ቁጥራቸውና የስነ ህዝብ ድርሻቸው ከጊዜ ወደ ጊዜ እየቀነሰ መጥቷል። የኮሚ ማህበረሰብ በአስቸጋሪው የሰሜን ዋልታ ቅዝቃዜና በዘመናዊው የከተማነት መስፋፋት መካከል አልፈው ማንነታቸውን ያሰበቁ ብርቱ ህዝቦች ናቸው። ከ9000 ዓመታት በፊት የበረዶ መንሸራተቻን ከመፍጠር ጀምሮ ከአጋዘን ቆዳ ፍጹም የቅዝቃዜ መከላከያ ልብስ ከማዘጋጀትና ሚስጥራዊ የቤተሰብ አርማዎችን እስከ መጠቀም ድረስ ተፈጥሮን አክብሮ የመኖር ድንቅ ጥበብ አሳይቷል። ዛሬ በነዳጅ ኢንዱስትሪ መስፋፋት ምክንያትና በባህል መቀዛቀዝ ቢፈተኑም እንደ ፒትሬም ሶሮኪን ያሉ ታላላቅ ምሁራንን ያፈራው ይህ ማህበረሰብ በጥንታዊ አፈታሪኮቹ ባለብዙ ድምፅ ዜማዎቹና በልዩ የኑሮ ዘይቤው የባህል ጽናቱን ለዓለም በማሳየት ላይ ይገኛል። አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሰብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም